በኢትዮጵያና በኤርትራ መካከል የባህር በር ይገባኛል የሚለውን ጥያቄና እንደዚሁም በቀጠናችን አሁን ላይ እየተለወጠ የመጣውን የፖሊሲና የሀገራት ስትራቴጂካዊ የውጭ ግንኙነት ፖሊሲ ለውጥን ተከትሎ በቀጠናው ትልቅ የሆነ የጸጥታ ስጋት እየተፈጠረ ስለመሆኑ የወጡ መረጃዎች እያመላከቱ ነው። ከሰሞኑም የአሜሪካ መንግስት በምስራቅ አፍሪካና በአፍሪካ ላይ ስላወጣው እንደዚሁም ስለቀረጸው አዲስ የውጭ ግንኙነት ስትራቴጂካዊ ፖሊሲና በተለይም በምስራቅ አፍሪካና በቀይ ባህር ቀጠና ላይ የአሜሪካ መንግስት ከዚህ በኋላ እከተለዋለሁ ያለውን ስትራቴጂካዊ እቅድ በሚመለከት የወጣው ሰነድ እንዳረጋገጠው በተለይም በምስራቅ አፍሪካ በሶስቱ ሀገራት ማለትም በኢትዮጵያ፣ በኤርትራና በሶማሊያ መካከል አዲስ ግጭት እንዳይቀሰቀስ ትኩረት አድርጎ እንደሚሰራ የገለጸ ሲሆን በሌላ በኩል በሱዳን ስላለው የእርስ በርስ ጦርነት ደግሞ ዘላቂ መፍትሄ ለማስቀመጥ አበክሮ እንደሚሰራ አስታውቋል። እንደዚሁም በትራምፕ የሁለተኛው አስተዳደር ዘመን በመጀመሪያዎቹ 8 ወራት በኢትዮጵያና በግብፅ መካከል ሊኖር ይችል የነበረውን ጦርነት ማስቆም መቻሉ እንደ ትልቅ ስኬት የተቆጠረ ሲሆን አሁን ላይ በቀጠናው ሌላ ጦርነት ይመጣል በሚል የተለየ ስጋት የመፈጠሩ ጉዳይ የአሜሪካን ቀልብ ከሳቡ በቀጠናው ብቸኛ እንደዚሁም የተለየ አዲስ ፖሊሲን ለማውጣት ካስገደዱ መሰረታዊ ምክንያቶች ናቸው ተብሏል። በሌላ በኩል በቀጠናው አሁን ላይ እያየለ የመጣው የሽብርተኞች እንቅስቃሴና ዓለም አቀፍ የሽብርተኝነት ጥቃትን የሚፈጽሙ አካላት ትኩረት የመሆኑ ጉዳይ በቀጠናው አሜሪካ በልዩ ሁኔታ የተለያዩ ስትራቴጂካዊ እንቅስቃሴዎችን እንድታደርግ ስለማስገደዱም ተሰምቷል። ይህ በእንዲህ እንዳለ ከአሜሪካ ከነጩ ቤተ መንግስት ለ4 ኪሎ አዲስ ደብዳቤ ስለመላኩም ሰምተናል። እንደዚሁም ጀነራል ባጫ ደበሌ የጸረ ሽብር ውጊያ ጥበብ በሚል አዲስ መጽሐፍ በማስመረቅ በተለይም ኢትዮጵያን ለዘመናት በተለያዩ አጋጣሚዎች ኢትዮጵያን ሲፈትኑ ከነበሩ ጉዳዮች መካከል አንዱ የጠላትን አጀንዳ በማንገብ ኢትዮጵያን የሀገር መከላከያ ሰራዊትን ኢትዮጵያን የሚጠብቀውን ዘብ የሆነውን ኃይል የሚፈትኑ የጸረ ኢትዮጵያ የሽብር ውጊያዎች መከናወናቸው እንደ ምክንያት እንደሚነሳ በመግለጽ በተለይም አሁን ላይ ኢትዮጵያ በተለያዩ የሀገሪቱ ክልሎች የሚደረጉ አንዳንድ እንቅስቃሴዎችም የዚሁ አይነት ባህሪ እንዳላቸው የታየበት መጽሐፍ ተመርቋል። በዚህ ምረቃ ላይ የተለያዩ የመንግስት ባለስልጣናትና ከፍተኛ የጦር መኮንኖች የተገኙ ሲሆን እንደዚሁም ፊልድ ማርሻል ብርሃኑ ጁላና የህዝብ ተወካዮች ምክር ቤት ቀድሞ አፈ ጉባኤ አቶ አባዱላ ገመዳ እንደዚሁም የብሔራዊ ደህንነትና መረጃ አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴንን ጨምሮ ምክትል ኢታማጆር ሹም ጀነራል አበባው ታደሰ እንደዚሁም ሌሎች ከፍተኛ የመንግስት ባለስልጣናት መገኘታቸው ተገልጿል። እነኚህንና ሌሎች መረጃዎችን በዝርዝር የምትሰሙበት በተለይም ከሰሞኑ በኢትዮጵያና በኤርትራ መካከል እየተካረረ ስለመጣው የሁለቱ ሀገራት ግንኙነት እንደዚሁም በቀጠናችን በተለይም የቀይ ባህር በርን ጥያቄ መሰረት በማድረግ አሁን ላይ ኢትዮጵያን ለመክበብ ግብፅን ጨምሮ በቀጠናው ያሉ ሀገራት እያደረጉ ያሉትን እንቅስቃሴ በሚመለከት አሜሪካ አዲስ ያወጣችውን ስትራቴጂካዊ ሰነድን ዋቢ በማድረግ የምንፈትሽ ይሆናል። ቆይታችሁ ከኛ ጋር ያማረ እንደሚሆን በማመን በቅድሚያ ሰላምታችን በክብር ይድረሳችሁ እያልን የተከበራችሁ ውድ አድማጭ ተመልካቾቻችን ከዚህ እንደሚከተለው የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን ወደ እናንተ የሚደርስ ይሆናል። በቆይታችሁ እንደምታተርፉና በርካታ ቁም ነገሮችንም እንደምትገነዘቡ በማመን ቻናላችንን አዲስ የተቀላቀላችሁ ፕሮግራማችንን ላይክ እና ሼር እንድታደርጉ እንደዚሁም ለቻናላችን አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ ካላረጋችሁ ሰብስክራይብ እንድታረጉ እየጋበዝን በቀጥታ ወደ መረጃዎቹ ተሻገርን። የቀንዱ ሀገራትን ለበርካታ ዓመታት ሲያምስ የነበረው አምባገነናዊ የኤርትራ ስርዓትን ጨምሮ በዚህ ትኩሳታም ቀጠና ላይ የተለያዩ ኃይሎችን በማሰባሰብ ኢትዮጵያን ጨምሮ በቀጠናው ያሉ የኢትዮጵያ ጎረቤት ሀገራትን በማመስ የምትታወቀው ግብፅ አሁን ላይ ኢትዮጵያ ወደ ቀይ ባህር በር ቀጠና እቀላቀላለሁ ማለቷን ተከትሎ እንደዚሁም ከገነባችው የታላቁ የህዳሴ ግድብ ጋር በተገናኘ አሁን ላይ በሁለቱ ሀገራት መካከል ያለው ሰጣ ገባና
መካረር እየጨመረ ስለመምጣቱ የወጡ መረጃዎች አመላክቷል። ከሰሞኑ በኢትዮጵያና በግብፅ እንደዚሁም በኢትዮጵያና በምስራቅ አፍሪካ የኢትዮጵያ ጎረቤት በሆኑ ሀገራት መካከል እየተፈጠሩ ያሉ መካረሮችና በተለይም እነኚህ ሀገራት የግብፅን አጀንዳ የሚያራምዱ የመሆናቸው ጉዳይ በቀጠናው ትልቅ ውጥረት ስለመፈጠሩ ያገናዘበ ነው ተብሏል። ይህንን ተከትሎም በቀጠናው የተለያዩ ጦርነቶች እንዳይነሱና ቀጠናው እንደ አዲስ ለሌላ ግጭት እንዳይዳረግ ከፍተኛ ስጋት የገባት አሜሪካ አሁን ላይ ትኩረቴ ምስራቅ አፍሪካ ነው ስትል በቅርቡ ባወጣችው ሰነድ አመላክታለች። የአሜሪካ መንግስት ኖቬምበር 2 2025 ባወጣው የአሜሪካ የደህንነት ተቋም የደህንነት ስትራቴጂ ሰነድ በምስራቅ አፍሪካ ቀጠና በተለይም በኢትዮጵያና በጎረቤት ሀገራት ዙሪያ ስላሉ የጸጥታ ሁኔታዎችና ስጋቶች እንዲሁም አዳዲስ የጂኦ ፖለቲክስና ዓለም አቀፍ የዲፕሎማሲ ስኬቶችን በሚመለከት አዳዲስ መረጃዎችንና ምልከታን የያዘ ሰነድን ይፋ አድርጓል። ሰነዱ የፕሬዝደንት ዶናልድ ትራምፕ አስተዳደር ለሁለተኛ ጊዜ ወደ ሥልጣን ከመጣ በኋላ በአፍሪካ ቀንድና በምስራቅ አፍሪካ በአጠቃላይ በቀይ ባህር ቀጠና እንደዚሁም በመካከለኛው ምስራቅና በአፍሪካ ስላሉ አጠቃላይ ሁኔታዎች እንደዚሁም የጸጥታና የደህንነት ብሎም የንግድና አሜሪካ በቀጠናው ያላትን ጥቅም የተመለከቱ የተለያዩ መረጃዎችንና ምልከታዎችንም ያቀፈ ነው ተብሏል። በዚህ አሜሪካ ዋና ሰነዴ ነው ስትል በተለይም በምስራቅ አፍሪካና በመካከለኛው ምስራቅ እንደዚሁም በቀይ ባህር ቀጠና ላይ በቀጣይ አራምደዋለሁ ስትል ባወጣችው ስትራቴጂካዊ የውጭ ግንኙነት ፖሊሲ ሰነድ ውስጥ ከተካተቱ አበይትና ቁም ነገር አዘል ከተባሉ ኢትዮጵያና ቀጠናውን ከሚመለከቱ ጉዳዮች መካከል በኢትዮጵያ በሶማሊያና በኤርትራ መካከል አሁን ላይ ሊቀሰቀስ ይችላል ተብሎ የተፈራው ጦርነት አንዱ ማሳያ እንደሆነ የተገለጸ ሲሆን በተለይም በእነኚህ ሦስቱ ሀገራት መካከል የተለያዩ ጉዳዮችን መሰረት በማድረግ ሊነሳ ይችላል የሚል ስጋትን የፈጠረ ጦርነት እንዳይኖር ለማድረግ የአሜሪካ መንግስት የቀጠናውን ሰላምና ደህንነት ማስጠበቅ ቀዳሚ ትኩረቱ እንደሆነ አመላክቷል። ይህንንም እውን ለማድረግ አሜሪካ በዋናነት ከኢትዮጵያ ጋር በአጋርነት እንደምትሰራ ያረጋገጠች ሲሆን በሌላ በኩል በሶማሊያና በኤርትራ ስላለው ወቅታዊ ሁኔታም በሰነዱ በዝርዝር ተመላክቷል። ከዚህ ቀደም የዶናልድ ትራምፕ አስተዳደር በመጀመሪያ ዙር የሥልጣን ዘመኑ ፕሬዝደንት ዶናልድ ትራምፕ የኢትዮጵያ የታላቁ ሕዳሴ ግድብን በሚመለከት ግድቡ ይፈንዳ ሲሉም ተደምጠው የነበረ ሲሆን አሁን ላይ ግን አሜሪካ ከወትሮ በተለየና በሚያስገርም መልኩ ከኢትዮጵያ ጋር መጣመሯ በእርግጥም አሜሪካ ፈርስት በሚል የውጭ ግንኙነትም ሆነ በዓለም አቀፍም ሆነ በሀገር ውስጥ በሚከተሉት ፖሊሲያቸው የሚታወቁትና የተለያዩ ትችቶችም እየዘነበባቸው የሚገኙት አነጋጋሪውና አወዛጋቢው ፕሬዝደንት ዶናልድ ትራምፕ አሁን ላይ ግብፅን ገሸሽ በማድረግ ኢትዮጵያን ጠበቅ ያደረጉበት ጉዳይና ሚስጥሩ ምንድነው የሚለውን ጥያቄ እየፈጠረም ሆኗል። በተለይም በዚህ ዙሪያ ሰነዱ እንደሚያስረዳው አሜሪካ አሁን ላይ የአውሮፓ ሀገራት በተለይም በኒዮ ሊበራሊዝም የማህበራዊ ኢኮኖሚያዊና ፖለቲካዊ ፍልስፍና አማካኝነት በርካታ የአፍሪካ ሀገራትን በእርዳታና በሌሎች በተዛባ የንግድ እንቅስቃሴ በመጣመር ከፍተኛ የሆነ የማዕድን ሀብትንና ሌሎች አፍሪካ ያላትን ሀብቶች በመቀራመት ላይ መሆናቸውን ያመላከተ ሲሆን አሜሪካ ከዚህ በተለየና በራቀ መልኩ በምስራቅ አፍሪካም ሆነ በመላው አፍሪካ ከሚገኙ ሀገራት ጋር የሚኖራት ግንኙነት በዋናነት አገራቱ ራሳቸውን እንዲችሉና ከጥገኝነት ብሎም ከእርዳታ ተረጂነት እንዲላቀቁ ለማድረግ ዓላማ ያደረገ እንደሆነ በማመላከት በዋናነት የአሜሪካ አሁናዊና ከዚህ በኋላ የሚኖረው ስትራቴጂካዊ የውጭ ግንኙነት ፖሊሲ በተለይም አሜሪካ በአፍሪካ ላይ የምታራምደው የውጭ ግንኙነት ፖሊሲ ኢንቨስትመንት ኃይልና እንደዚሁም የከበሩ ማዕድናትን ማዕከል ያደረጉ የንግድ ስምምነቶችን በማድረግ በሁለቱ ማለትም በአሜሪካና በአፍሪካ አገራት መካከል ባለው የንግድ ግንኙነት የተዛባውን አካሄድ በመቀየር አገራቱም ተጠቃሚ የሚሆኑበት የአሜሪካም ብሔራዊ ጥቅም የሚጠበቅበትን ሁኔታ መፍጠር ላይ ትኩረት ያደረገ እንደሆነ በማመላከት በዋናነት የአሜሪካን ብሔራዊ ጥቅም በቀጠናውም ሆነ በዓለም አቀፍ ደረጃ ስጋት ውስጥ የሚጥሉ የሽብርተኝነትና ሌሎች ከጸጥታና ከደህንነት ስጋቶች ጋር የተገናኙ ጉዳዮችን መቅረፍን ማዕከል ያደረገ እንደሚሆን በሰነዱ ተመላክቷል። በተለይም ይህ ሁኔታ አሁን ላይ አሜሪካ አፍሪካ ከእጇ እንዳትወጣ ለማድረግ
በዋናነት የነደፈችው ስትራቴጂ እንደሆነ እየተነገረ ሲሆን፣ በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም አሜሪካን ሲመሩ ከነበሩ የተለያዩ ፕሬዝዳንቶች በተለየ መልኩ አሜሪካ ፈርስት በሚል የውጭ ግንኙነትና በሀገር ውስጥም በሚያራምዱት ፖሊሲ ምክንያት የበርካታ ሀገራት ትችት እየዘነበባቸውና ከተለያዩ የዓለም ሀገራት ጋርም የንግድ ጦርነት ውስጥ የገቡ ቢሆንም ይሁንና ግን አሁን አፍሪካ ላይ እየተከተሉ ባሉት ፖሊሲ ግን አፍሪካ እንድትጠቀም አሜሪካም ብሔራዊ ጥቅሟ እንዲጠቀም ሊያደርግ የሚችል መሆኑ በተለየ መልኩ ሊታይ የሚገባው የፖሊሲ አካሄድ እንደሆነም ተንታኞች እያስረዱ ይገኛሉ። ይህ በኖቬምበር 2 2025 ወጣ የተባለው የአሜሪካ የደህንነትና አጠቃላይ የውጭ ግንኙነት ፖሊሲ ስትራቴጂን የሚመለከተው ከባድ ሰነድ በምስራቅ አፍሪካ ቀጠና በኢትዮጵያና በጎረቤት ሀገራት ያለውን የጸጥታ ስጋትን ጨምሮ ከዚህ ቀደም በአፍሪካ ውስጥ በተለይም በምዕራብና በመካከለኛው አፍሪካ የተለያዩ የሽብር እንቅስቃሴዎችን የሚያደርጉ ዓለም አቀፍና ቀጠናዊ የሽብር ቡድኖችን መከላከልን ትኩረት ያደረገና በዋናነት እነኚህ የሽብር ኃይሎች የሚፈጽሙትን የተለያዩ የሽብር ጥቃቶችንና እስካሁን እየፈጠሩ የዘለቁትን የደህንነትና የጸጥታ ስጋቶችን መቅረፉ ለአፍሪካ ሀገራት እፎይታን ከመስጠቱም በላይ አፍሪካ ከዚህ ቀደም ትታወቅበት ከነበረው የተለያየ የግጭትና ኋላ ቀርነት ታሪክ ሊያስወጣት የሚችል አንድ እርምጃ ስለመሆኑም ተመላክቷል። አሁን ላይ ይህ ሁኔታ የተፈጠረውም እንደ ቻይናና ሩሲያ፣ ብራዚል፣ ህንድና ሌሎች በተለይም በአፍሪካ አሁን ላይ ግዙፍ ኢኮኖሚ ታራምዳለች የምትባለው ሳውዝ አፍሪካን ጨምሮ አዲስና ሀገራቱ ተጠቃሚ የሚሆኑበት ምዕራባውያን በአንጻሩ ብቻቸውን የማይዘውሩት ዓለም አቀፋዊ ሥርዓት እንዲመጣ ግፊት የማድረጋቸውና ኢኮኖሚያቸውም አሜሪካን ጨምሮ ከአውሮፓ ሀገራትም ጋር የሚገዳደርና እንደ ቻይና ያሉ ሀገራት ደግሞ ምናልባትም በመጪዎቹ 10 እና 15 ዓመታት አሜሪካን ጭምር ሊተካ የሚችል ኢኮኖሚና ወታደራዊ አቅም እየገነቡ የመምጣታቸው ጉዳይ በእርግጥም አሜሪካን ጨምሮ ከዚህ ቀደም አፍሪካን ለመቀራመት በተለያዩ የውጭ ግንኙነት ፖሊሲ ስትራቴጂዎች አማካኝነት ወደ አፍሪካ እጃቸውንም እግራቸውንም ሲያስገቡ የነበሩ ሌላ ሀያላን ሀገራት አተያያቸውንና ስለ አፍሪካ ያላቸውን ምልከታ እንዲቀይሩ በማስገደዱ ምክንያት ስለመሆኑም የወጡ መረጃዎች አመላክተዋል። ይህ አሜሪካ ይፋ ያደረገችው ወሳኝ የሚባለው የውጭ ግንኙነት ስትራቴጂካዊ ሰነድ አሁን ላይ በምስራቅ አፍሪካ ላይ ትኩረቱን ያደረገው ቀጠናው በዋናነት የዓለም አቀፉ የንግድ መስመር መተላለፊያ ኮሪደር አጠገብ የሚገኝ መሆኑና ለበርካታ የሽብር እንቅስቃሴዎችና ምናልባትም መላው አፍሪካን ሊያምሱና ሊያተራምሱ የሚችሉ ዓለም አቀፍ የሽብር ቡድኖች ለመግቢያነት የሚጠቀሙበት ቀጠና ከመሆኑ ጋር ተያይዞ አንዱ ትኩረት እንዲሰጠው ያደረገ ምክንያት ስለመሆኑ የተገለጸ ሲሆን፣ በሌላ በኩል የምስራቅ አፍሪካ ቀጠና ከዚህ ቀደም ከነበረው የኋላ ታሪክ አንጻር በርካታ ግጭቶች የተስተናገዱበትና የተለያዩ የአሸባሪ ቡድኖች በተለይም የተለያየ ፍላጎት ባላቸው ኃይሎች በዚህ ቀጠና ላይ እንዲሰማሩና አፍሪካን ከጥግ እስከ ጥግ እንዲያተራምሱ የሚሰጥ ተልዕኮ የሚከናወንበት እንዲሁም አሸባሪዎች የተለያዩ ስብስብን የሚያደርጉበት የሚመለምሉበትና የተለያዩ የጦር እንቅስቃሴና የሽብር ጥቃትን ለመፈጸም የሚያስችሉ ቁሳቁሶችን በማደራጀትና ዕቅድ በማውጣት መነሻ የሚያደርጉት ቀጠና ከመሆኑ ጋር ተያይዞ አሜሪካ በምስራቅ አፍሪካ ስላለው አሁናዊና በቀጣይ ሊኖር ይችላል ስለሚባለውና በትንበያ መረጃውም ስለተቀመጠው የምስራቅ አፍሪካ አጠቃላይ የሽብርተኞች እንቅስቃሴና የቀጠናው ዋና ዋና የሚባሉ የጸጥታና የደህንነት ስጋቶችን የተመለከቱ ወሳኝ የሆኑ ነጥቦች ላይ ተጨባጭ የሚባል እርምጃን እየወሰደች ስለመምጣቷ ያመላከተ ነው ተብሏል። በቀጣይም አሁን ላይ በምስራቅ አፍሪካ በተለይም በኢትዮጵያና በኤርትራ መካከል ኢትዮጵያና ኤርትራ የገቡበትን የባህር በር ጥያቄን መሰረት ያደረገውንና ሌሎች ጂኦፖለቲካዊ የሆኑ ጉዳዮችን መሰረት ያደረገውን ውዝግብ በሰላማዊ መንገድ ለመፍታትና ሀገራቱ በቀጠናውም በአፍሪካም ደረጃ ያላቸውን የንግድ አስተዋጽኦ ወይም እንቅስቃሴ እንዲጨምሩ ለማድረግ በትብብር እንዲሰሩና በጋራም ልማታቸውን እንዲያጠናክሩ ለማድረግ የሚያስችል ሰላማዊ የድርድር መድረክም እንደሚካሄድ በአሜሪካ በኩል ከወጣው ሰነድ መረዳት ተችሏል። አሁን ላይ አሜሪካ በምስራቅ አፍሪካ
ኢትዮጵያና ኤርትራን ብሎም ሶማሊያን ለማደራደር ጥሪ ማቅረቧ የተሰማ ሲሆን በሌላ በኩል ከሰሞኑ ኤርትራን ጨምሮ በኢትዮጵያ ዙሪያ ያሉ እንደ ጅቡቲና ሶማሊያ፣ ደቡብ ሱዳንና ራሷ አሁን ላይ በግጭት ውስጥ የምትገኘው ሱዳንን ጨምሮ በእነኛ ሀገራት ውስጥ ያለውን ግጭትን ለመፍታትና በሀገራቱ መሪዎችና መንግስታት መካከል ያለውን ቁርሾ ለመፍታት ያለመ ዋና ግቡም የቀጠናውን ሰላምና ደህንነት በዘላቂነት ለማስፈን እልባትም ለመስጠት ታሳቢ ያደረገ ፍሬያማ ውይይትን ለማድረግ የፕሬዝዳንት ዶናልድ ትራምፕ አስተዳደር አሁን ላይ ከቀጠናው ሀገራት መሪዎች ጋር ምክክር ሊያደርግ በዝግጅት ላይ ስለመሆኑም ተነግሯል። በዋናነት የቀጠናውን ሰላምና ደህንነት በማስጠበቁ ረገድ ኢትዮጵያን በአጋርነት የያዘችው አሜሪካ ከዚህ ቀደም እንደነበረው ጊዜ በግብፅ ተዘውራ ኢትዮጵያ ላይ ጫና ያለማድረጓ ጉዳይ የበርካቶችን ቀልብ የሳበና አነጋጋሪም የሆነ ጉዳይ ነው ተብሏል። በተለይም አሜሪካ ግብፅን እንደ ዋና ስትራቴጂካዊ አጋሯና የመካከለኛውና የምስራቅ አፍሪካ ዋና ተጣማሪ አገር እንደዚሁም አጀንዳው አስፈጻሚ ወኪል አገር አድርጋ ስትጠቀምባት የቆየች ከመሆኗ ጋር ተያይዞ የዚህን የሚያክል የፖሊሲ ለውጥና በተለይም ከግብፅ ጋር ያለውን ግንኙነት በሚመለከት አሜሪካ ምን አስባ ነው አሁን ላይ ትኩረቷን ወደ ምስራቅ አፍሪካ ሊያውም ወደ ቀንዱ አገራት ቀጠና ያደረገችው የሚል ጥያቄን ስለማስነሳቱና በዚህም ጉዳይ ዙሪያ የተለያዩ በቀጠናውና በዓለም አቀፍ የውጭ ግንኙነትና አጠቃላይ የጂኦፖለቲክስ እንቅስቃሴዎች ዙሪያ የተለያዩ ጥናቶችንና ምርምርን የሚያደርጉ ሐሳብ አስተያየትና የትንበያ መረጃዎችን የሚያካፍሉ ምሁራን እየተነጋገሩበት ስለሆነም ተሰምቷል። አሜሪካ ባወጣችው አዲሱ ሰነድ አማካኝነት አሁን ላይ ከምስራቅ አፍሪካ ጋር ልታደርግ የምታስበውን የተለያዩ ስምምነቶችን ከማንጸባረቋን በተጨማሪ ዋና ዋና የሚባሉ ትኩረቶቿንም መለየቷ በእርግጥም የምስራቅ አፍሪካ ቀጠና ከግብፅና ግብፅ አካባቢ ካሉ አገራት በተለየና በተሻለ መልኩ ለአሜሪካ ጥቅም መጠበቅ ብሎም አሜሪካ በዓለም አቀፍ ደረጃ አሁን ላይ ክፉኛ እየተቸገረችባቸው ላለችውና እንደዚሁም ቻይናን ጨምሮ ራሽያን፣ ብራዚልና ህንድን የመሰሉ አገራት አሜሪካ ላይ ጫና እየፈጠሩ ያሉባቸውን የከበሩ ማዕድናትን በቀላሉ የምታገኝበት ዕድል የመፈጠሩ ጉዳይ ሳይሆን እንዳልቀረም መረጃዎች አመላክቷል። በዚህ ሰነድ ውስጥ አሜሪካ በቀጠናው በሱዳን ውስጥ ያለውን ግጭት በዘላቂነት ለመፍታት ከሁለቱ የጦር አመራሮች ጋር ውይይት ለማድረግ የመጨረሻ ያለችውን አዲስ ምክረ ሐሳብ ይዛ የመጣች ሲሆን ይህ የማይሆን ከሆነ ግን የፕሬዝዳንት ዶናልድ ትራምፕ አስተዳደር እርምጃን እንደሚወስድና የተለያዩ ከባባድ የሆኑ ማዕቀቦችም ከፊት ሊጠብቋቸው እንደሚችሉ ያመላከተ ሲሆን በሌላ በኩል አሁን ላይ ሊቀሰቀስ በቋፍ ላይ ነው የተባለውንና በርካቶች በስጋት ውስጥ የወደቁበትን በኢትዮጵያና በኤርትራ መካከል እንደዚሁም ሶማሊያን የጨመረውን ይህንን ቀጠናዊ አዲስ ጡዘትን በሚመለከት እንዲረግብ ለማድረግ የፕሬዝደንቱ አስተዳደር ራሳቸው ፕሬዝደንት ዶናልድ ትራምፕ የሚመሩት አዲስ ኮሚቴ ተቋቁሞ በኢትዮጵያና በኤርትራ ብሎም በሶማሊያ መካከል ለማደራደር ዝግጅት እየተደረገ ስለመሆኑም ተሰምቷል። ይህ በእንዲህ እንዳለ ግብፅና ኢትዮጵያ ከሰሞኑ የጀመሩትን ውዝግብን በሚመለከት ግብፅ ጸባጫሪነቷን እንድታቆም የአሜሪካ መንግሥት ማስጠንቀቂያ መስጠቱ የተነገረ ሲሆን በተመሳሳይ ለኢትዮጵያ መንግሥትም በተላከው አዲሱ ደብዳቤም የአሜሪካ መንግሥት የአራት ኪሎ መንግሥት ከአዲያሎ መንግሥት ጋር ያለውን ግንኙነት ሰላማዊ በሆነ መልኩ እንዲያደርግና በሁለቱ ሀገራት መካከል አሁን ላይ የተነሳውን ውዝግብ በሚመለከት ነገሩ በሰላም እንዲቋጭ ጥረት እንዲያደርግ ማሳሰቡንም የወጡ መረጃዎች አመላክተዋል። ይህ በእንዲህ እንዳለ ታዲያ የአሜሪካ መንግሥት ይህንን የሚያደርገው በቀጠናው የሚፈልገው ልዩ ጥቅም ስላለ እንደሆነ የሚጠቁሙ መረጃዎችም በሰነዱ ላይ የተካተቱ ሲሆን በተለይም በቀጠናው ካሉ አገራት ጋር አሜሪካ የምታደርጋቸው ግንኙነቶች እንደ አውሮፓውያን አገራት ሳይሆን በተለየና አሁን አዲስ በተባለው አሜሪካ የሁሉንም አገራት ጥቅም ማዕከል ባደረገ ይሁንና ግን የአሜሪካን ዓለም አቀፋዊ ጥቅምን ማዕከል ባደረገና ቅድሚያ በሰጠ መልኩ እንዲከናወን በሚል ባወጣችው አዲስ ፍኖተ ካርታ መሠረት እንደሚከናወን ያገናዘበ ሲሆን በዚህም መሠረት በምስራቅ አፍሪካ ባሉ አገራት መካከል ንግድና ኢንቨስትመንትን ማስፋፋት እንደዚሁም የከበሩ ማዕድናትን የማውጣትና በእነዚህ በከበሩ ማዕድናት የሚመጣውን ገንዘብ ለሀገራቱ ሕዝቦች ጥቅም ላይ የሚውልበትን ሁኔታ
በሚመለከት አሜሪካ ሰፊ ጥናትን በማድረግ ወደ ቀጠናው ሀገራት ልትገባ ስለመቻሏም ተመላክቷል። ይህ ደግሞ እንደ ኢትዮጵያ ላሉና በተለይም አሁን ላይ ቀጠናው ላይ የተለያዩ ብሔራዊ የሚባሉ ሜጋ ፕሮጀክቶችን እውን እያደረጉ ላሉ ሀገራት ትልቅ ብስራት ነው የተባለ ሲሆን ለአሜሪካ ደግሞ እንደ ቻይና፣ ህንድ፣ ብራዚልና ደቡብ አፍሪካን የመሰሉ አገራት እንደዚሁም በመካከለኛው ምስራቅም አሁን ላይ ኢራንን የመሰሉ አገራት ከአሜሪካ ጋር የገቡበትን ሰጣ ገባ በቀላሉ መቅረፍ የሚያስችልና አሜሪካንም የእነኛ አገራት ጥገኛ እንዳትሆን የሚያደርጓትን በዓለም ላይ ውስን ቦታዎች የሚገኙ የከበሩ ማዕድናትን በቀላሉ እንድታገኝ የሚያስችላት ከመሆኑ ጋር ተያይዞ በእርግጥም በኢትዮጵያና በአሜሪካና በቀጠናው አገራት መካከል ያለው ግንኙነት አሁን ላይ እየጠነከረ የመምጣቱ ጉዳይ ለአሜሪካ በእጅጉ የሚጠቅም ከመሆኑም በላይ የቀጠናው አገራትም ከዚህ ቀደም ከነበረው ሲቦጦቦጡ ከነበሩበት አካሄድ ለየት ያለ መሆኑ በእርግጥም ጥቅም የሚያስገኝላቸው ሊሆን እንደሚችል ተመላክቷል ተብሏል። በሌላ በኩል ትንተና እየሰጡ የሚገኙና አሁን ላይ በቀጠናው ያለውን የኃይል አስተላለፍ ስርዓትን በተመለከተ የተለያዩ አዳዲስ ምልከታዎችን ያዘሉ መረጃዎችን እያካፈሉ የሚገኙ የዓለም አቀፍ ግንኙነት ምሁራን እንደሚያስረዱት አሜሪካ በዚህ ቀጠና ላይ አሁን ላይ ልዩ ትኩረት ልታደርግ የቻለችው በሦስት ዋና ዋና መሠረታዊ ጉዳዮች እንደሆነ በማመላከት በተለይም የአሜሪካ መንግሥት አሁን ላይ በቅድሚያ እስራኤል በቀጠናው ያላትን ይዞታ እንድታሰፋና በተለይም በሲዩዝ ካናል አማካኝነት አልፎ የሜዲትራኒያን ባህርን በመቀላቀል ወደ አውሮፓና ወደ ካስፒያን ባህር እንደዚሁም ወደ ተቀሩት የአውሮፓና የደቡብ እንደዚሁም የምስራቅ አውሮፓ ሀገራት ብሎም የምዕራብ አውሮፓ ሀገራት የሚደረጉ የንግድ እንቅስቃሴዎችን ይወክላል የተባለውን በእስራኤል ውስጥ አቋርጦ እንዲሄድ እየተሰራ የሚገኘውን የቤንጉሪዮን ዓለም አቀፍ የንግድ መስመር ወይም ካናልን እውን ለማድረግ ታሳቢ በማድረግና ይህም ከእስራኤልና ከአሜሪካ በተጨማሪ በቀጠናው ትልቅ ጥቅም ያላቸውን የአውሮፓ ሀገራትንም የሚጠቅም ከመሆኑ ጋር ተያይዞ አሜሪካ በአውሮፓና በአፍሪካ ብሎም በመካከለኛው ምስራቅ ያላትን ተጽዕኖ የበለጠ ለመጨመር ስለሚያስችላት ይህንን ዓለም አቀፉን የንግድ መስመር ከሲዩዝ ካናል ወደ ቤንጉሪዮን ካናል ለመቀየር አልማ እየተንቀሳቀሰች ስለሆነ እንደሆነ ጠቁመዋል። በሌላ በኩል በምስራቅ አፍሪካ ቀጠና እንደ ኢትዮጵያና ኬንያ ብሎም ሶማሊያን ጨምሮ በዋናነት ደቡብ ሱዳንና ሱዳን ውስጥ ያሉ የተለያዩ ውድ የሚባሉ ማዕድኖችን ለመቀራመትና አሜሪካ በዓለም አቀፍ ገበያ ውስጥ እንደ ቻይናና ህንድን የመሰሉ አገራት የሚያቀርቧቸውን ውድ የተባሉ ወይም በእንግሊዝኛው ሬር እርዝ የተሰኙ በዓለም አቀፍ ደረጃ ከፍተኛ ተፈላጊነትና በዋጋቸው ውድ የሆኑ ማዕድናትን በቀላሉ ለማግኘት የሚረዳት ስለሆነ እንደሆነ የጠቆሙ ሲሆን በሦስተኛ ደረጃ አሜሪካ በዚህ ቀጠና ላይ በተለይም ዓለም አቀፉ የንግድ መስመር የሚያልፍበትን የቀይ ባህርና ሰሜናዊ የህንድ ውቅያኖስ እንደዚሁም ደቡብና ምዕራባዊ የህንድ ውቅያኖስ ቀጠናን በቀላሉ ለመቆጣጠርና ከዚህ ቀደም የነበራትን የበላይነት እንደ ራሽያና ቻይና በመሰሉ አገራት ላለመነጠቅ ይህ ቀጠና በእጅጉ አስፈላጊና ስትራቴጂካዊ አቀማመጥ ያለው ከመሆኑ ጋር ተያይዞ ይህንን ቀጠና መያዟ አሜሪካ በሩሲያም ሆነ በቻይና ብሎም ብሪክስ በተሰኘው ስብስብ እንዳትበለጥ ስለሚያደርጋት እንደሆነም ጂኦፖለቲክሱን በውል የሚያውቁና ትንተናዎችን የሚሰጡ ተንታኞች በእርግጠኝነት ይህ ሊሆናል ሲሉ የሚሰጡት አስተያየትና ሐሳብ እንደሆነም የወጡ መረጃዎች አመላክተዋል። ይህ ጉዳይ አሁን ላይ ከሰሞኑ አሜሪካ የላከቻቸው የልዑክ ቡድኖችን ታሳቢ ያደረገ እንደሆነም የተነገረ ሲሆን አሜሪካ በኢትዮጵያና በኤርትራ መካከል ያለውን ቁርሾ ለመፍታት ሰላማዊ ድርድር ቀዳሚ እንዲሆን ትኩረት ሰጥታ እየሰራች እንደሆነም የተገናዘበ ሲሆን በሌላ በኩል ግብፅና ኢትዮጵያ መካከል የተፈጠረውን ውዝግብን በሚመለከት ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ የአውሮፓ ህብረትና የተባበሩት መንግስታት ድርጅት የተመድ ተወካዮች በተገኙበት ሊደረግ የነበረው የጋራ ውይይት መክሸፉን ተከትሎ አሜሪካ አሁን ላይ ኢትዮጵያን የመደገፏ ጉዳይ በእርግጥም ኢትዮጵያ ከግብፅ በኩል ሊመጣባት የሚችለውን ጫና በቀላሉ ለመመከት እንድትችል ሊያደርጋት እንደሚችል የተጠቆመ ሲሆን ይህ ማለት ግን አሜሪካ ግብፅን ሙሉ በሙሉ ተወቻት ማለት ሳይሆን አሁን ላይ ከኢትዮጵያ የምታገኘው ጥቅም ከግብፅ ከምታገኘው ጥቅም ስለበለጠ ኢትዮጵያን ወደፊት በማምጣት ከኢትዮጵያ ጋር ለመስራት መወሰኗን የሚያመላክት ነው ብሏል።
በዚህም ኢትዮጵያ የምትሄድበትን መንገድ በአግባቡ በመፈተሽና በተለይም ቀጠናውን ለዘመናት ስታተራምስ የቆየችውን ግብፅን የምታስወግድበት ወይም ከቀጠናው ገለል የምታደርግበትን ወሳኝ ስትራቴጂን በመንደፍ የአሜሪካን ወዳጅነት በማጠናከር ከእስራኤል ጋርና ከተባበሩት አረብ ኤምሬትስ እንደዚሁም ከሌሎች በቀጠናው ከሚንቀሳቀሱ ሀገራት ጋር ያላትን ግንኙነት በማጠናከር በቀይ ባህር ቀጠና መከሰት የምትችል ብሎም በኢኮኖሚና በሌሎች የልማት እንቅስቃሴዎችም አይላ ልትወጣ የምትችልበትን ዕድል ሊያሰፋላት እንደሚችልም ጠቁመዋል። በሌላ በኩል ጄኔራል ባጫ አዲስ መጽሐፍ አስመርቀዋል። የጸረ ሽብር ውጊያ ጥበብ በሚል ርዕስ የሰጡት መጽሐፋቸው ህዳር 27 2018 ዓ.ም የተመረቀ ሲሆን ይህ መጽሐፍ በዋናነት ከዚህ ቀደም ለበርካታ ዓመታት ኢትዮጵያን ሲፈትኑ ስለቆዩና በኢትዮጵያ በተለያዩ አካባቢዎች ሲቀሰቀሱ ስለነበሩ የሽምቅ ውጊያዎች በስፋት የሚተነትን ሲሆን በዋናነት የመጽሐፉ ይዘት የጸረ ሽብር ውጊያዎችን በማድረግ እንዴት የሽምቅ ውጊያዎችን መከላከልና ሰርጎ ገቦችን በሀገሪቱ ላይ ሊያደርሱ የሚችሉ ጥቃቶችንና ጉዳቶችን ማስቀረት ብሎም መቀነስ እንደሚቻል የሚያትት እንደሆነም ተነግሯል። መጽሐፉ በኢትዮጵያ ስላሉ የታሪክ ድርሳናትና በተለይም ከግጭት ጋር በተገናኘ ኢትዮጵያን ሲፈትኑ ስለነበሩ ወሳኝ ጉዳዮችም የዳሰሰ ነውም ተብሏል። በኢትዮጵያ አሁን ላይ በተለያዩ አካባቢዎች እየተደረጉ ያሉ የተለያዩ የታጣቂ ኃይሎች እንቅስቃሴዎችና በተለይም የታጠቁ ኃይሎች ከመንግስት ኃይሎች ጋር የሚያደርጉትን ግጭትን በሚመለከትም እንደ መፍትሄ የሚለውን ሐሳብም ያስቀመጠ ነው የተባለ ሲሆን ኢትዮጵያንም ትልቅ አገር መሆኗን ዳግም የመሰከረ ነውም ተብሏል። ኢትዮጵያ ታላቅ ታሪክ ያላትና ሀብታም አገር ናት። ያለንን ጸጋ በአግባቡ እንዳንጠቀም ግን አሁን ላይ በርካታ እንቅፋቶች በዝተውብናል። ይህንን ችግርም ለመፍታት የምንችለው በጋራ መቆምና ጠላቶቻችንን መመከት ስንችል ነው ሲሉም ጄኔራል ባጫ በመጽሐፍ ምረቃ ሥነ ሥርዓቱ ላይ በተናገሩት ንግግር ማስገንዘባቸው ተመላክቷል። በሌላ በኩል በመጽሐፍ ምረቃው ላይ በክብር እንግድነት የተገኙት ፊልድ ማርሻል ብርሃኑ ጁላ በበኩላቸው ጸረ ሽምቅ ውጊያው ለኢትዮጵያ መንግሥት ከባድ ፈተና ሆኖ ሲወራረድ መምጣቱን መግለጻቸው የተነገረ ሲሆን ጸረ ኢትዮጵያ ኃይሎች የሚያደርጉትን አገርን የማተራመስና የኢትዮጵያን ሰላም የማወክ እኩይ ተግባርን በጋራ መከላከል እንደሚገባም መልእክት አስተላልፈዋል ተብሏል። ትውልዱ ካለፈ ታሪካችን መማር አለበት ያሉት የኢፌዴሪ የጦር ኃይሎች ፊልድ ማርሻል ብርሃኑ ጁላ ለአገር ሰላም በጋራ መቆም እንደሚገባና እስካሁንም የነበሩን የኋላ የጸረ ሽምቅ ውጊያ ታሪኮች ለአገር ሰላምና ፈተና የነበሩ የተለያዩ የጸጥታና የደህንነት ስጋቶችን በመቅረፍ ላይ ያተኮሩ መሆናቸውን ጠቁመዋል ተብሏል። መጽሐፉንም የኢትዮጵያን ታሪክ የሚያውቅ የሚመጥንና በሚገርም ምርጥ አቀራረብ የቀረበ ነው ሲሉም ማቆለጳጳሳቸውም ተነግሯል። ይህ ከፍ ያለ ሥራ ነውም በማለት ሌሎችም የጦር መኮንኖችና የሚመለከታቸው አካላት ከዚህ ከጄኔራል ባጫ መጽሐፍ ተሞክሮን በመውሰድ መሰል የሆኑ የየራሳቸውን አበርክቶች ሊያደርጉ እንደሚገባም መልእክት አስተላልፈዋል ተብሏል። የኢፌዴሪ ጦር ኃይሎች ምክትል ኢታማዦር ሹም ጄኔራል አበባው ታደሰን በበኩላቸው መጽሐፉ አሁን ላይ ኢትዮጵያ እያደረገች ላለችው የጸረ ሽብር ዘመቻና በአጠቃላይ በኢትዮጵያ ላይ የተጋረጡ የጸጥታና የደህንነት ስጋቶችን ለመቅረፍ ትልቅ የመፍትሄ ሐሳብን የያዘና ለሚደረጉ የጸረ ሽብር እንቅስቃሴዎችም በእጅጉ አበርክቶን የሚያደርግ መጽሐፍ ነውም ሲሉ መናገራቸውም ተሰምቷል። በምረቃ መርሃ ግብሩ ላይ የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የኢፌዴሪ ጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጄኔራል አበባው እንደዚሁም የመረጃና ደህንነት ቢሮ ኃላፊ አምባሳደር ሬድዋን ሁሴንን ጨምሮ የቀድሞ የሕዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳና ሌሎች ከፍተኛ የመንግሥት ባለሥልጣናትና ጥሪ የተደረገላቸው እንግዶችም ታድመዋል ተብሏል። ከዚህም በተጨማሪ በመጽሐፉ ዙሪያ በተደረጉ የተለያዩ ሐሳብ አስተያየቶችና እንደዚሁም ምክክሮች ኢትዮጵያ አሁን ላይ ያለችበት ሁኔታን ያገናዘበ እንደዚሁም የጸጥታና የደህንነት ስጋቶችንም በሚመለከት ውይይት ስለመካሄዱና ሐሳቦችም ስለመሰንዘራቸው የተሰማ ሲሆን በተለይም አሁን ላይ በኢትዮጵያ ውስጥ ሰርገው እየገቡ የጠላትን አጀንዳ በማንገብ የኢትዮጵያን ሰላምና የሕዝቡን ደህንነት አደጋ ላይ ለመጣል የሚንቀሳቀሱ ኃይሎችን በአግባቡ መመከት ስለሚቻልባቸው አዳዲስ የውጊያ ቴክኒኮችና መረጃን በተመለከተ መረጃዎች በምን መልኩ መጠናከርና እንዴት ተደራጅተው ለብሔራዊ የፖሊሲ ግብዓትነት ዓላማ ሊውሉ ይችላሉ በሚሉ
አጀንዳዎች ዙሪያ ውይይትም ስለመደረጉ የወጡ መረጃዎች አመላክተዋል። በሌላ በኩል አሁን ላይ እንደ ግብፅን የመሳሰሉ ሀገራት በምስራቅ ኢትዮጵያና በደቡብ ኢትዮጵያ በኩል ለመግባት እያደረጉ ያሉትን ጥረትን በሚመለከት ኢትዮጵያ ከዚህ ቀደም በወሰደቻቸው ጠንካራ እርምጃዎች ምክንያት ግብፅ መግቢያ በር እንዳጣች የተመላከተ ሲሆን ከዚህም በኋላ መሰል እንቅስቃሴዎች ሊኖሩ ስለሚችሉ የጸጥታ ኃይሎች በጥንቃቄና በጣም በተደራጀና በተናበበ መልኩ መንቀሳቀስ እንዳለባቸውም ምክረ ሐሳብ ስለመለገሱም የወጡ መረጃዎች አመላክተዋል ተብሏል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ ከዚህ ሰዓት ጀምሮ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ በእጅጉ በማመስገን በቀጣይ በሌሎች ርዕሰ ጉዳዮች ዳግም እስክንመለስ ለአሁኑ በዚሁ ተሰናበትናችሁ። ቸር ሰንብቱልን። ሰላም።